ባለፉት 6 ወራት 700 ሺህ ያህል ጎብኚዎች ኢትዮጵያን መጎብኘታቸውን የቱሪዝም ሚኒስቴር አስታውቋል። ከዝግጅት ክፍላችን ጋር ቆይታ ያደረጉት የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ጊዜ ውስጥ 2 ቢሊዮን ብር በኢኮኖሚ ውስጥ ተንቀሳቅሷል ብለዋል። ለመሆኑ ይህ ሲሆን የሰላምና የጸጥታ ችግሮችስ ምን ጫና ፈጥረው ይሆን የሚል ጉዳይ መነሳቱ አይቀርም። ሚኒስትሯን ያነጋገራቸው ሪፖርተራችን ኤርሚያስ በጋሻው ዝርዝር አዘጋጅቷል። ባለፉት 6 ወራት የኢትዮጵያ ቱሪዝም ዘርፍ እንዴት ከረመ ብለን ልንጠይቅ ወደ ቱሪዝም ሚኒስቴር ጎራ ብለን ሚኒስትሯን ሰላማዊት ካሳን አነጋግረናቸዋል። እርሳቸው እንደነገሩን ባለፉት 6 ወራት 700 ሺህ የውጭ ጎብኚዎች ወደ ኢትዮጵያ መጥተው ኢትዮጵያን ጎብኝተዋል። በእነርሱ ምክንያትም 2 ቢሊዮን ብር በምጣኔ ሀብት ውስጥ ተንቀሳቅሷል። ለመሆኑ ይህ መረጃ እንዴት ተሰብስቦ እንዴት ነው የሚጣራው? ሚኒስትሯ በጎብኚ ቪዛ ስለመግባታቸው ከሚገልጹ ከኢሚግሬሽን ከሚገኙ መረጃዎችና ከክልሎች ከሚሰበሰቡ መረጃዎች ባለፈ ባለፈው ዓመት ይፋ ስለተደረገውና ዘንድሮ ተጠናክሮ ወደ ስራ እየገባ ስላለው የሳተላይት አካውንትም ነግረውናል። ይሄ ባንድም በሌላ መልኩ ሊታዩ የሚችሉ የመረጃ ዝንፈቶችን ለማስታረቅ በሚያስችል መልኩ በትክክል ዘርፉን መመዘን እንዲቻል አሁን እየተመዘነበት ያለው መንገድ በነገራችን ላይ የተሟላ አይደለም። በዓለም አቀፍ ደረጃ በደንብ ተቀባይነት ያለው ማለት ነው። የዓለም የቱሪዝም ድርጅትም የሚቀበለው ያንን ዳታ በዓለምም ስንናገረው እኛም በደንብ በልበ ሙሉነት ልንናገረው የምንችለው ያንን ክፍተት ለመሙላት ነው የቱሪዝም የሳተላይት አካውንት ላውንች ተደርጎ በደንብ ዳታ ፊድ እየተደረገ የሚገኘው። ይሄ አንደኛ ለፖሊሲ አውጪው ጥሩ መልከታ ይሰጣል። በትክክል ኢኮኖሚው ላይ ያሳደረ ያለው አስተዋጽኦ ማየት በራሱ ለዘርፉ የሚደረገውን ኢንቨስትመንት ለዘርፉ የሚደረገውን ማበረታቻ ለመቃኘት ያስችላል። ባለፉት 6 ወራት ኢትዮጵያን ጎብኝተዋል ከተባሉት የውጭ ጎብኚዎች ባለፈ አዲስ አበባ ከ60 በላይ ትልልቅ ዓለም አቀፋዊና አህጉራዊ ጉባኤዎችን ማስተናግዳለች። ይህም አገርን የመጎብኘት እድል የፈጠረ ነበር። የሆነ ሆኖ አገር ካላት ሊጎበኙ የሚችሉ ሀብቶች አንጻር ይህ ቁጥር አነስተኛ መሆኑ ግልጽ ነው። ይህንኑ ጉዳይ ለሚኒስትሯ አንስተንላቸዋል። ከ500 ሺህ አካባቢ እና ከዛ በላይ ነበር የምናስበው። ከዛ ከፍ ያለ ቁጥር ማስመዝገብ ችለናል። ይሄ ግን ከኛ አቅም ልንሰራ ከምንችለው አንፃር ኢመንት ነው ገና ይሄ ቁጥር። አጠቃላይ ኢትዮጵያ ያስተናገደች ያለው የዓለም አቀፍ ጎብኚዎች ቁጥር እንደዚሁም ደግሞ ዘርፉም ላይ ያሉ ተዋናዮች ወደ ኢኮኖሚው ያመነጩት ያለው ገንዘብ ስንመለከተው በጣም ገና ነው። ምንም ጥያቄ የለውም። ይሄ ለዛ ነው ሁሉ ርብርብ የሚያስፈልገው፣ ለዛ ነው ሁሉ ኢንቨስትመንት ያስፈልገው እንጂማ ይሄን ያህል የመንግስትም ትኩረት ኖሮት ይሄን ያህል የመንግስትም ኢንቨስትመንት ኖሮበት በዚህን ያህል ልክ መግፋት ማያስፈልገውም ነበር። በራሱ መንቀሳቀስ ይችል ስለነበር ማለት ነው። ለዛ ነው አሁን እንደ አንድ ትልቅ የኢኮኖሚ ምሰሶ ተደርጎ እንዲወሰድም የተደረገው። ቱሪዝም ሚኒስቴር ዘርፉን ለማሳደግ ከዚህ ቀደም እንብዛም ያልተሰራባቸውን መንገዶች እያማተረ ነው። በቅርቡ ከኢትዮጵያ አየር መንገድና ከኢሚግሬሽንና ዜግነት አገልግሎት ጋር የሶስትዮሽ ስምምነት የተፈራረመበት የእግረ መንገድ ጉብኝት አንዱ ነው። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ የሚተላለፉ መንገደኞችን አልፎ አህያጅ ብቻ እንዳይሆኑ በአዲስ አበባና በዙሪያዋ ቀን ካላቸው ደግሞ ወጣ ብለው የሚገኙ መዳረሻዎችን እንዲጎበኙ ለማድረግ ነው ሐሳቡ። እነዚህ ተቋማት ይህን የሶስትዮሽ ስምምነት ሲፈራረሙ ከመደበኛ ስራቸው ባሻገር ምን አዲስ ነገር አስበው ይሆን? ብዙ አይነት ፓኬጆችን እየቀረጸ ሳቢ በሆነ መልኩ ኢትዮጵያ አየር መንገድ በተለይ ኢቲ ሆሊዴይስ ይሄንን ለተሳፋሪው ይሸጥለታል ማለት ነው። ይሄ አንድ ላይ ከቲኬቱ ጋር ተደምሮ ይቀርብለታል። ያ ተሳፋሪ ያንን ይገዛል። አዲስ አበባ እንደመጣ በዚህ ፓኬጅ ውስጥ አንዱ የተካተተው ነገር የቪዛ ፕሮሰስ ነው። በስቶፕ ኦቨር ፕሮሰስ ውስጥ ለቀናት እስከ 7 ቀን ድረስ የቪዛ ክፍያውን ነፃ የማድረጉ እና ሰው ያለ ምንም መሳቀቅ እንዲንቀሳቀስ እድሉን የሚፈጥርለት ደግሞ ከኢሚግሬሽን ጋር የምናደርገው ትስስር ነው። በቅርቡ አዳማ ላይ ሚኒስቴር መስሪያ ቤቱ ባደረገው ያፈጻጸም ግምገማው ከዚህ ቀደም ከተለመደው በተለየ መንገድ የቱሪዝም ባለድርሻ አካላትንና የቱሪዝም ቤተሰቦችን ባንድ ላይ አሰባስቦ ነው ሲመክር የነበረው። በዚህ መድረክ ላይ ከተነሱ ጉዳዮች መካከል አንዱ ደግሞ በተለያዩ አካባቢዎች የሰላምና ጸጥታ ችግሮች በዘርፉ ላይ ያሳረፉት ተጽዕኖ አንዱ ነው። ይህንኑ ጉዳይ ለሚኒስትሯ አንስተንላቸው ነበር። ሁሉም የተሰጠው ኃላፊነት አለ፣ ተቋማት ኃላፊነት አላቸው። የጸጥታ ተቋማቶቻችን የተሟላ ሰላምን ለማምጣት እየሰሩ ነው። በክልሎች መካከል የሚሰሩት የሰላም እንቅስቃሴዎች ሰላም ሚኒስቴር በኩል የሚከናወኑት አሉ።
ከዛ ባሻገር በዓለም አቀፍም መልኩ በዲፕሎማሲም በተለያየ መልኩ ሰላምን የተሟላ ሰላም ለማምጣት የሚሰራው ስራ አለ። እኛ እንደ ቱሪዝም ሚኒስቴር ደግሞ በተለይ እነዚህ በቱሪስት እንቅስቃሴ በጣም የሚታወቁት አካባቢዎች ከኮቪድ ጀምሮ በደረሰባቸው የእንቅስቃሴ ገደብ ምክንያት ያጡት ላይቭሊሁዳቸውን አጥተዋል። የኑሮ መሰረታቸውን እንደተጎዳባቸው ይታወቃል። ለዛ ነው በጣም ብዙ እኮ በዚሁ አጋጣሚ ትልልቅ ለምሳሌ የታሪካዊ ቅርሶቻችን ሃይማኖታዊ ቅርሶች ጥገና እየተደረገ ነው። መንግስት እነዚህ አካባቢዎች በጣም ከፍተኛ ኢንቨስትመንት እያደረገ ነው የሚገኘው። እነዚህ ኢንቨስትመንቶች ሰላም መምጣቱ አይቀሬ ስለሆነ የሚመጣውን ጎብኚ በአግባቡ ማስተናገድ የሚያስችሉንን መሰረተ ልማቶች ከወዲሁ እየገነባን እየሄድንበት ነው። የባከነ ጊዜ አይደለም። ጎብኚ ባለመምጣቱ ምክንያት ምን ያህል ኢኮኖሚው ላይ የዕለት ተዕለት እንቅስቃሴያቸው ላይ ምን ያህል ጫና እንደደረሰ የሚታወቅ ነው። ሆቴሎች ምን ያህል እንደተቸገሩ አስጎብኚዎች እዛ አካባቢ ላይ ያሉት ማህበረሰቡ በቀጥታ ከነዚህ እንቅስቃሴዎች ተጠቃሚ እንደሆነ ይታወቃል። እነዚህ በተለይ በስፋት የቱሪስት ከተማ ሆነው የኖሩት አካባቢዎች ላይ ያለው ማህበረሰብ ለዛ ነው ከዕለት ተዕለት እንቅስቃሴው ጋር በጣም ቀጥተኛ ሁኔታ ስለሚገናኝ ለዛ ነው ለሰላም እንደ አንድ አምባሳደር ሆኖ መስራት አለበት የምንለው። በተለይ የዕለት ተዕለት እንቅስቃሴው በዚህ ምክንያት ስለሚጎዳ ከዚህ በተጨማሪ ግን ከተለመዱት የአውሮፓና የሰሜን አሜሪካ ገበያዎች ባሻገር በአማራጭነት ወደ ኤዥያና አፍሪካ አማራጭ የቱሪዝም ገበያዎችን የማፈላለግና የማስተዋወቅ ስራ መስራት አስፈላጊ መሆኑን ሚኒስቴር መስሪያ ቤቱ መረዳቱን ሚኒስትሯ ነግረውናል።